በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ደግሞ ከጌታ ጋር የምናሳልፍበትን ጊዜ እግዚአብሔር አዘጋጅቶልናል። በቃሉ ከጌታ ጋር እናሳልፋለን። እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር መልካም ነው። ዛሬ እግዚአብሔር ያደረገልንን ነገር እናያለን። በክርስቶስ ኢየሱስ ምን አገኘ? ይህን ጥያቄ በደንብ መጽሐፍ ቅዱሳችን ምን እንዴት እንደሚመልስ እንመለከታለን። በክርስቶስ ኢየሱስ ምን አገኘ? ለምንድን ነው እንዲህ የምንለው? ለምንድን ነው ከሌሎች የተለየ የምንሆነው? ምንድን ነው ያገኘነው? አንዳንድ ጊዜ ይሄ ለእኛ ለማያምኑትም አይገባቸው ምን እንዳገኘ ምን እንደሆነ አይገባቸው። ይሄ እግዚአብሔር ቃልና እግዚአብሔር መንፈስ ካልተገለጠልን በስተቀር ልንረዳ ልናውቅ የማንችለው ምስጢር ነው። በእኛ ሕይወት ውስጥ የሆነ በእኛ ሕይወት ውስጥ የተከናወነ ክርስቶስ ኢየሱስን በማግኘታችን ምንድን ነው የሆነው? ምንድን ነው ያገኘነው የሚለውን ነገር እንመለከታለን። ዛሬ የምንመለከተው ወይም ተከታታይ ትምህርቶችን የምሰጠው በሁለተኛ የሐዋርያ ጴጥሮስ መልእክት ከምዕራፍ 1 ጀምሮ ነው። ይህንን ክፍል ሌላ ቤተክርስቲያን ውስጥ በተለይ አዋሳ ባለችው አጥቢያ ቤተክርስቲያናችን ውስጥ በተከታታይ አስተምር ነበረ። ይሄ ክፍል ወይም ይሄ መጽሐፍ በክርስቶስ ያገኘነውንና እግዚአብሔር በእኛ ሕይወት ውስጥ የሰራውን ስራና እኛ በሕይወታችን ውስጥ ያለውን ድርሻ አጉልቶ የሚያሳየንና ከዚህ በኋላ ያንን እግዚአብሔር ያደረገልን እውነት በሚገባ ተረድተን በሚገባ አውቀን በሚገባ ተገንዝበን ቀጥሎ በሕይወታችን ውስጥ እግዚአብሔር ባደረገውን ነገር ላይ እኛ ልንጨምር የሚገባውን የሕይወታችንን ኃላፊነት የሚነግረንን ክፍል ስለሆነ በሕይወት ዘመናችን በዚህ ምድር ላይ ከእግዚአብሔር ጋር ስንኖር ልናድግ የሚገባንን አቅጣጫ ያሳያል። በክርስትና ሕይወት በጌታ በኢየሱስ ክርስቶስ ውስጥ መወለዳችን እንድናድግ የግድ ይለናል። ስለዚህ በመንፈሳዊ ሕይወት እያደግን ስንሄድ በምን አቅጣጫ ነው ማደግ ያለብን የሚል ጥያቄ ብዙ ሰዎች ስለሚያነሱ ይህንን ጥያቄ ደግሞ መልስ የሚሰጠው የእግዚአብሔር ቃል ስለሆነ ይህንን የእግዚአብሔርን ቃል በዚህ ክፍል ላይ እንመለከታለን። ቃሉን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም 1-2-3 ክፍሎችን አነባለን። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተስተካከለ ክብር እምነት ላገኙ የመለኮት ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለእግዚአብሔር ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ ብሎ በበረከት ነው የሚጀምረው። ይህን ክፍል የጻፈው የጌታ የኢየሱስ ክርስቶስ ሐዋርያ ጴጥሮስ ነው። ይሄ መልእክት የተጻፈው ጌታ ኢየሱስ ክርስቶስ ካረገ በኋላ በርካታ ዘመን ምናልባት 30 ዓመት ይሆናል። 30 ዓመት በኋላ የተጻፈ ክፍል ነው። ቤተ ክርስቲያን አሁን ተደራጅታለች። ቀደም ሲል የጌታ የኢየሱስ ክርስቶስ ሐዋርያት የነበሩት ከአይሁዶች የተወጣጡ ውስን ሰዎች ነበሩ። አሁን እምነታቸው ክርስትናው ከነዚህ መንፈስ ቅዱስ በሐዋርያት በኩል ከሰራው ስራ የተነሳ በተለያየ ስፍራ ላይ ቤተክርስቲያን ተተክላለች። ያመኑ ሰዎች ደግሞ ከኢየሩሳሌም ወጥተው አይሁዶች በየምድሩ ተበታትነው፣ ስለዚህ እነዚህን ሁሉ ለማጽናናት ሐዋርያው ጳውሎስ መልእክት ሲጽፍ ነው የምንመለከተው። ደብዳቤ ሲጽፍ ነው የምንመለከተው። ይሄ ደብዳቤ በቀጥታ ለአማኞች የተጻፈ ነው። በቀጥታ ላመኑ ሰዎች ለማጽናናት ለማሳደግ የተጻፈ መልእክት ነው። ስለዚህ ምን ብሎ ነው የሚናገረው? በዚህ ስፍራ ላይ እንደምንመለከተው መጀመሪያ ራሱን ያስተዋውቃል። ይሄ የተለመደ ነገር ነው። በዛን ዘመን ደብዳቤ ሲጻፍ ጻፉ ማን እንደሆነ ያስተዋውቃል። ምክንያቱም መልእክቱን ለማንበብ አስቀድሞ የጻፊው ማንነት በደንብ መታወቅ መቻል አለበት። ከዚህ የተነሳ በዘመኑ የነበሩ መንግስታትም ሆኑ በዘመኑ የነበሩ ጻፊዎች እንዲሁም ይሄ ትራዲሽን ወይም ልምድ ወደ ቤተ ክርስቲያንና ወደ ሐዋርያቱ መጥተው
መልእክቱን ሲጽፉ ራሳቸውን በማስተዋወቅ ይጽፋል። ምን ይላሉ እዚህ ስፍራ ላይ? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ይላል። ጴጥሮስ እሱን ሲያስተዋወቅ በመጀመሪያ ደረጃ የኢየሱስ ክርስቶስ ባሪያ ነኝ ይላል። ባሪያነት ምንድን ነው የሚባል? ባሪያነት ማለት አንድ ሰው ለራሱ ክብር፣ ለራሱ ስም፣ ለራሱ ዝና፣ ለራሱ ማንነት መኖር አቁሞ ለጌታው ለመኖር ሕይወቱን፣ ዘመኑን፣ ጊዜውን የሰጠ ማለት ነው። የራሱን ፍላጎት፣ የራሱን መሻት፣ የራሱን ዓላማ፣ የራሱን አጀንዳ ፈጽሞ በመተው ለጌታው ለመኖር የተሰጠ ወይም የተገዛ ማለት ነው። ስለዚህ ጴጥሮስም ይህንን ነው የሚናገረው። ምን እያለ ይናገራል? እኔ የጌታ የኢየሱስ ክርስቶስ ባሪያ ነኝ። ለራሴ የማልኖር፣ ለክርስቶስ የምኖር፣ ለክርስቶስ የተገዛ፣ ለክርስቶስ የተሸጠ፣ የራሴ ዓላማ የሌለ፣ የራሴ ዕቅድ የሌለ፣ የራሴ አጀንዳ የሌለ፣ ለክርስቶስ ፍቃድ ምንም ነው የምኖር ይላል። ባሪያ የሚለው ይህንን ነው የሚያመለክተው። ለምን የሚኖር? ለክርስቶስ ኢየሱስ ፍቃድ የምኖርና የምሞት ነው የሚለው። የኢየሱስ ክርስቶስ ባሪያ ነኝ ይህንን ሲል እንመለከታለን። ስለዚህ ራሱን በዛ ደረጃ ላይ የሚመለከት ሲሆን በዛ በባርነት ደረጃ ላይ የሚመለከትና ባሪያ ስለሆነ ቀጥሎ ደግሞ የሚለውን ተመልከቱ። ባሪያና ሐዋርያ የሆነ ነው የሚለው። ሐዋርያ ማለት የተላከ ማለት ነው። ኢየሱስ ማንን የላከው? ባሪያውን ነው የላከው። ለሱ የተሸጠ በደሙ የገዛው ለኢየሱስ ክርስቶስ ፍቃድና ሐሳብ የሚኖር ባሪያው ምን አደረገ ይላል? የተላከ ነው። ሐዋርያ የሚለው የስልጣን ወይም የስታተስ የደረጃ ስም አለ። አንዳንድ ጊዜ አሁን በዚህ ዘመን እንደሚታየው ሐዋርያ ማለት ከሌሎቹ ከፍ ያለ ከኢየሱስ ክርስቶስ ያነሰ በሰዎችና በኢየሱስ ክርስቶስ መካከል ያለ ባለስልጣንና ከፍ ያለ ደረጃ ያለው ማለት አይደለም። ያ እንዳልሆነ ሐዋርያው እዚህ ሐዋርያው ጳውሎስ ሲጽፍ እኔ ባሪያ ነኝ ነው። ምንድን ነኝ አለ? ባሪያ ነኝ ነው። ባሪያውን ኢየሱስ ክርስቶስ ስለላከው ሐዋርያ ብሎ ደግሞ ይናገራል። እኔ ከኢየሱስ ክርስቶስ የተላኩ ነኝ ማለቱ ነው። ይሄ ሐዋርያ ወይም የተላከ መሆኑን አረጋግጦ መናገሩ ለምንድን ነው የሚያስፈልገው? አንድ የተላከ ሰው በላኪው ስልጣን ነው የሚሄደው። የላኪውን መልእክት ይዞ ነው የሚሄደው። ላኪውን ነው የሚወክለው። ቅድም ማንነቱን ያሳየው ማንነቱ በክርስቶስ ኢየሱስ ባሪያ የሆነ በባሪያነት የሚኖር ሲሆን ስልጣኑ ደግሞ በባሪያው በጌታው የተላከ ሐዋርያ ነው። በማን የተላከ? በጌታው። ጌታው ማን ነው? ኢየሱስ ነው። መላኩን ነው የሚያመለክተው ሐዋርያ የሚለው ቃል። በቤተ ክርስቲያን ውስጥ ያለውን ስልጣን አይደለም የሚያመለክተው፣ ከጌታ የተላከ የጌታ መልእክተኛ እንደሆነ ነው የሚያመለክተው። ስለዚህ ሐዋርያውን የሚቀበሉት ጌታውን ነው የሚቀበሉት። ከዚህ በፊት ጌታ ኢየሱስ ክርስቶስ ተናግሯል። ከነዚህ ከተናናሾች አንዱን የሚቀበል ማንን ይቀበላል? እኔን ይቀበላል። ቢኮዝ ምክንያቱም እነሱ ማንን ይወክላሉ? እኔን ስለሚወክሉ ነው የሚለው። የተላኩ ስለሆነ እኔ የላኳቸው ስለሆነ እኔን መቀበሉ ሰው የሚያሳየው ወይም የሚገልጠው እነዚህ መልእክተኞችን በመቀበል ነው። ስለዚህ ሐዋርያ ጳውሎስ እኔ የተላኩ ነኝ ወይም ሐዋርያ ጴጥሮስ እኔ የተላኩ ሐዋርያ ነኝ ሲል የምናገረው ቃል የላኪየን ስልጣን የያዘ ነው። የምጽፈው ደብዳቤ ይሄ የኔ መልእክት ሳይሆን የማን መልእክት ነው? የላከኝ ጌታ የኢየሱስ ክርስቶስ መልእክት ነው። በሱ ስልጣን ነው የምናገረው። ይሄን መልእክት ይሄን ቃል የሚቀበል ማንን ይቀበላል? ኢየሱስ ክርስቶስን ይቀበላል። ስለዚህ እኔ የተላኩ ነኝ፣ እኔ ሐዋርያ ነኝ። ነገር ግን የኢየሱስ ክርስቶስ ባሪያ ነኝ። ደረጃዬ ስታተሴ ባርነት ነው። ባሪያውን ግን ምን አድርጓል? አሁን መልእክት አስይዞ ምን አድርጓል? ልኮል። ስለዚህ ሐዋርያ ነኝ ሲል የተላኩ ነኝ ማለቱ ነው። መልእክት እኔ ጋር ያለው የማን መልእክት ነው? የኢየሱስ ክርስቶስ መልእክት ነው ማለት ነው።
ስለዚህ መልእክቱን የሚቀበል ማንን ይቀበላል? ኢየሱስን ይቀበላል ማለት ነው። የኔን መልእክት የማይቀበል ማንን አይቀበልም? ኢየሱስን አይቀበልም። መልእክቱን የሚያከብር ኢየሱስን ያከብራል። መልእክቱን የሚያከብር ማንን ያከብራል? ኢየሱስን ያከብራል። መልእክቱን የሚንቅ ማንን ይንቃል? ኢየሱስን ይንቃል። ስለዚህ መልእክቱ ከማን ጋር የተገናኘ ነው? ከኢየሱስ ክርስቶስ ጋር የተገናኘ ነው። ስለዚህ ነው ራሱ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ብሎ የሚያሳየው። መልእክተኛ፣ እውነተኛ የተላከ ከኢየሱስ ክርስቶስ የተላከ ሰው የኢየሱስ ክርስቶስን መልእክት የላከውን ይናገራል። ስለዚህ ምንድን ነው የሚናገረው ታዲያ? ይሄ ሰው ምን መልእክት ይዞ ነው የኢየሱስ ክርስቶስ መልእክተኛ ነኝ ባሪያ ነኝ የሚለው? ተመልከቱ። ቀጥሎ ያለው በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅን ካገኘነው ጋር የተስተካከለ የክብር እምነት ላገኙ የክብር እምነትን ላገኙ ይላል። መልእክቱ የተላከላቸው ሰዎች እነማን ናቸው የሚለውን ነገር ነው የሚያመለክተው። ይሄ መልእክቱ የተላከላቸው ሰዎች እነማን ናቸው? ሐዋርያው በክርስቶስ የተላከ ነው። የኢየሱስ ክርስቶስ መልእክተኛ ነው። ስታተሱና ደረጃው ደግሞ ባሪያ ነው። ይህ ሰው ባሪያ ነው ብሎ ራሱን የሚጠራው የተለየው ነኝ አላለ። ከፍ ያልኩ ነኝ አላለ። ሐዋርያትን ስመራ የነበርኩ ነኝ አላለ። እኔ ባሪያ ነኝ ነው። ይሄንን ባሪያ ደግሞ ኢየሱስ ነው የላከው። የላከው ደግሞ ከመልእክት ጋር ነው። መልእክቱን ለማን ነው የተላከው ሲባል በዚህ ስፍራ ላይ ምን ይላል? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል ከላይ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅን ካገኘነው ጋር የተስተካከለ የክብር እምነትን ላገኙ። በጣም የሚገርመው ነገር መልእክቱ የተላከው እኛ ኢየሱስ ክርስቶስን በማመን ምን አግኝተናል ይላል? ጽድቅ አግኝተናል። እነማን ናቸው እነሱ? እነሱ አስቀድሞ ክርስቶስ ኢየሱስን የተቀበሉ ሐዋርያቱን ነው የሚናገረው። እኛ ክርስቶስን ምን በማመን ኢየሱስ ክርስቶስን ጽድቅ ካገኘነው ጋር የተስተካከለ የክብር እምነት ላገኙ ሁሉ ይሄ መልእክት ይላካል። እነሱ ያገኙትን ሐዋርያቱ ራሳቸው ያገኙትን ከኢየሱስ ክርስቶስ ጋር የነበሩት ሐዋርያት ያገኙትን እምነትና ክብር አሁን ክርስቶስ ኢየሱስን ከተቀበሉ ሰዎች እምነትና ክብር ጋር ነው የሚያስተካክለው። ስለዚህ ክርስቶስ ኢየሱስን እኛ ሰብከንላቸው ክርስቶስን ያገኙ ሰዎች ከኛ እኩል ምን አግኝተዋል? ክብርንና ጽድቅን አግኝተዋል። ለነሱ ነው የምንልከው። እኛ ከነሱ የተለየ አይደለም። አስቀድመን ክርስቶስ ኢየሱስ ቢጠራን ቢልከን እሱን በማመናችን ጽድቅን ብናገኝ እኛ የሰበክንላቸው የዳኑ ጌታ ኢየሱስ ክርስቶስን ከኛ በኋላ የተቀበሉ ያንን የክብር እምነት ምን አድርጓል? ለተቀበሉት ሁሉ እግዚአብሔር የተመሰገነ ይሁን። ዛሬ እኮ እኔና እናንተ ያለን እምነት ሐዋርያው ጳውሎስ፣ ጴጥሮስና ከሱ ጋር የነበሩት ሐዋርያት ሁሉ የነበራቸው የክብር እምነት ልክ ነው። እነሱም በእምነት ጽድቅን አግኝተዋል። እኛም በእምነት ጽድቅን አግኝተናል። እግዚአብሔር የተመሰገነ ይሁን። ጽድቅ ማለት ምን ማለት ነው? ጽድቅ ማለት ከኃጢአተኝነት በክርስቶስ ኢየሱስ ነፃ ሆኖ የክርስቶስ ኢየሱስን ሕይወት ማግኘት ማለት ነው። የክርስቶስ ኢየሱስ ሕይወት ለእኛ ተደርጎ የእኛ የኃጢአተኛ ማንነትን ይዞ በመሞቱ ምክንያት እኛ የምንኖረው ኑሮ የጽድቅ ኑሮ የክርስቶስ ኢየሱስ ሕይወት ነው። ለእነሱ ነው መልእክት የሚጽፍላቸው። እምነትን ላገኙ ለዳኑ ጽድቅን ላገኙ በእምነታቸው ምክንያት በክርስቶስ ኢየሱስ እነሱ ካገኙት ሐዋርያቱ ካገኙት ጽድቅ ጋር የተስተካከለ ጽድቅን ያገኙ። ጽድቅ በሥራ አይገኙ፣ በእምነት ነው የሚገኘው። ስለዚህ ምን ይላል? የክብር እምነትን ላገኙ ይላል። ስለዚህ ለዳኑ ሰዎች ነው መልእክት ተጻፈ። ምን በማድረግ ነው ይላል? ክርስቶስ ኢየሱስን በማመንና በማወቅ ለዳኑ ሰዎች። ቤተ ክርስቲያን ሁለት ዋና ዋና አገልግሎቶች አሏት። ቤተ ክርስቲያን እነዚህ ሁለት ዋና ዋና አገልግሎቶቿ ከዛም በላይ ነው።
ዋና አገልግሎቶቿ አንደኛውና የመጀመሪያው ላላመኑት ሰዎች ወንጌልን ትሰብካለች። ይሄ አገልግሎቷን ባለፈው ሳምንት ነግሬያቸዋለሁ። ሁለቱን የቤተ ክርስቲያን ክንፎች ላላመኑት ሰዎች ምን ታደርጋለች? ወንጌልን ትሰብካለች። ያመኑትን ደግሞ ደቀ መዛሙርት በማድረግ ምን ታደርጋለች? የእግዚአብሔርን ቃል በማስተማር ታሳድጋለች። እነዚህ ሁለት አገልግሎቶች ናቸው። ለዚህ ነው እኮ ሐዋርያው ዮሐንስ ባለፈው ሳምንት ስንመለከት ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር በፍጥሞ ደሴት አለው የሚለው። የእግዚአብሔር ቃል ማስተማርን የሚያመለክት ነው። የኢየሱስ ክርስቶስ ምስክር ደግሞ ወንጌልን የሚያመለክት ነው። እነዚህ ሁለት ክንፎች በቤተ ክርስቲያን ውስጥ ሚዛናዊ በሆነ መንገድ ቤተ ክርስቲያን ልታገለግል የሚገባት አገልግሎት ነው። እዚህ ቦታ ላይ ይህንን አገልግሎት በማግኘት ክርስቶስ ኢየሱስን ያገኙት ሰዎች ያገኙትን ክብር ነው የሚያመለክተው። ከዛ በኋላ ምን ይላል መሰለኝ? አሁን የጻፈው ማን ነው? ጴጥሮስ ነው፣ ሐዋርያ ነው። የላከላቸው ደግሞ በክርስቶስ ኢየሱስ አምነው የእምነት ክብርን የተቀበሉና ጽድቅን ለተቀበሉት ነው። ምንድነው መልእክቱ? ለእኔና ለእናንተ ዛሬ መልእክቱ ምንድነው? እንዲህ ይላል፣ የመለኮት ኃይልና በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በአባታችን በጌታችንና በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። በጣም የሚገርመው ነገር ምንድነው ያገኘነው? ክርስቶስ ኢየሱስን በማግኘታችን ምክንያት ያገኘነው ነገር ምንድነው? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ አያችሁ። ክርስቶስ ኢየሱስን በማወቃችንና በማመናችን ምክንያት የእግዚአብሔር የመለኮቱ ኃይል በእኛ ሕይወት ውስጥ በመግባቱ እኛ ክርስቶስ ኢየሱስንና እግዚአብሔር አብን ለማሳየት የሚበቃ ሕይወት ተሰጥቶናል። ሰምታችሁኛል? ምንም ነገር ሳናደርግ በእምነት ክርስቶስን በማግኘታችን ምክንያት በማመናችን ምክንያት ጌታን በማወቃችን ምክንያት ከዓለም ሁሉ የሚለይ የእግዚአብሔር መለኮታዊ ኃይል አምላካዊነት ማለት ነው። እግዚአብሔር አምላክ አይደል ያደረገ የአምላክ ኃይል በእኛ ሕይወት ውስጥ በመሆኑ ምክንያት መለኮቱን እግዚአብሔርን ፍቅር፣ የእግዚአብሔርን ማንነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ኃይል ለሌሎች የመግለጥ ብቃት ተሰጥቶናል ነው የሚለው። የሚገርም ነው። በምን ምክንያት ምን ስላደረገ? ስለ ጾም፣ ስለ ጸለይ፣ ራሳችንን ስለ ገረፍን፣ ስላሰቃየን አይደለም። ነገር ግን ክርስቶስ ኢየሱስን በማመናችን ምክንያት ብቻ ይሄ ያገኘነው ማንነት ነው። ወደዚህ ወደፊት ነው ምን በማድረጋችን? ክርስቶስን በማወቃችን ምክንያት፣ ክርስቶስን በማመናችን ምክንያት፣ እሱን በመቀበላችን ምክንያት እግዚአብሔርን ባህሪ፣ የክርስቶስ ኢየሱስን ባህሪ የማሳየት ብቃት በእኛ ሕይወት ውስጥ አለ። በዚህ ዘመን ክርስቶስ ኢየሱስ ማንነቱን ለመግለጥ ሥጋ ለብሶ ዳግም በምድር ላይ መመላለስ የግድ አይኖርበትም። ምክንያቱም ሥጋ የለበሱ መለኮታዊ ማንነት የተሰጣቸው የመለኮትን ክብር መግለጥ የሚችሉ በእርሱ ያመኑ በሺዎች በሚሊዮኖች የሚቆጠሩ ሰዎች አሉ። ስለዚህ በእያንዳንዱ በዳነ ሰው ሕይወት ውስጥ ክርስቶስ ኢየሱስ ምን እንደሚመስል የጌታን ፍቅር ገርማቸው የጌታን ጸጋ ቸርነቱ የመግለጥ ምን አለን? አቅም አለን። በመወለዳችን ምክንያት ጌታን በማወቃችን ምክንያት ያገኘነው ታላቅ በረከት ጌታን ማሳየት መቻላችን። እግዚአብሔር ተባረከ። ይሄ የዳነ ሰው ሁሉ ጴጥሮስ እንደሚናገር የዳነ ሰው ሁሉ ሊያደርግ የሚችለው ከምን የተነሳ? ከራሱ የተነሳ አይደለም። ለምን? በመዳኑ ምክንያት፣ ጌታን በማወቁ ምክንያት መለኮታዊ ኃይል እግዚአብሔር በእኛ ውስጥ አድርጓል። ያ ኃይል ስራው እግዚአብሔርን በእኛ ሕይወት ውስጥ ሆኖ ለሌሎች መግለጥ ነው። ጌታ ኢየሱስ ክርስቶስን መግለጥ ነው። ስለዚህ እውነተኛ
ክርስቲያኖች በበዙበት ስፍራ ላይ ሁሉ ክርስቶስ በእኔ ይታያል፣ ክርስቶስ በወንድሜ ይታያል፣ ክርስቶስ በአንቺ ይታያል፣ ክርስቶስ በሁላችንም ይታያል። ስለዚህ ዓለም በሙሉ በምን እየተሞላች ትሄዳለች? ክርስቶስን በሚመስሉ ክርስቶስን በሚገልጡ ምእመናን የተሞላች ስትሆን ጽድቅ በአደባባይ ይገለጣል። ኃጢአት ጉልበት ያጣል፣ ስፍራ ያጣል። ስለዚህ የምናድገው የምንድነው ድነን መንግሥተ ሰማያት ለመውረስ ብቻ ሳይሆን በምድር ላይ በምንኖርበት ዘመን ሁሉ ምን ለማድረግ ነው? ክርስቶስን ለመግለጥ ነው። ክርስቶስን ለመግለጥ ነው፣ ለማሳየት ነው። ሰው ኢየሱስ ክርስቶስን ለማየት የትም ቦታ መሄድ የለበትም። ኢየሱስን ለማየት ሰው ወደ ዳነ ሰው መሄድ ነው ያለበት። የኛ ሕይወት የክርስቶስ መገለጫ ነው። ጳውሎስ እንዲህ አለ አንድ ጊዜ ለገላትያ ሰዎች እኔ አለ ከእንግዲህ በሕይወት አልኖርም፣ ከዚህ በኋላ የምኖረው ኑሮ ክርስቶስ በእኔ የሚኖረው ኑሮ ነው። እኔ ምን አልኖርም በሕይወት የለም እንዴ? እየተናገረ እኮ ያለው እሱ ነው። ነገር ግን ከኔ ውስጥ እኔ ራሴ ወጥቼ በእኔ ውስጥ የሚታየው ማን ነው? ኢየሱስ ክርስቶስ ነው። ከዚህ የተነሳ ነው ክርስቶስን ለማሳየት በመከራ በችግር ውስጥ ጸንቶ በነገስታት ፊት በመቆም በባለስልጣኖች ፊት በመቆም በኃጢአተኞችና በጠንቋዮች በአስማተኞች ፊት በመቆም ጣዖት በሚያመልኩ ሰዎች ፊት በመቆም ክርስቶስ ኢየሱስን ምን ያደርጋል? ይገልጣል። በደረሰበት ስፍራ ሁሉ ማንን ይገልጣል? ክርስቶስን ይገልጣል። ሐዋርያ ሥራ ውስጥ ይህንን ስራ ስትመለከቱ ታያላችሁ። አቴንስ ላይ በደረሰበት ጊዜ አቴና ላይ በጣም በርካታ የሆኑ የጣዖት አምላኪዎችና ጣዖታት ነበሩ፣ ስማቸው የተገለጠ። እዛ መካከል ያንን እያመለኩ በሚመላለሱ ሰዎች መካከል ሲመላለስ አንድ ነገር ያያል። ያየው ነገር ምንድን ነው? ለማይታወቅ አምላክ የሚል ጽሑፍ ተጽፎ ያያል። ከዛ በኋላ ሰዎች አላቸው፣ እናንተ አላቸው አማልክትን እንደምትወዱ አውቃለሁ፣ ነገር ግን ይሄ ለማይታወቅ አምላክ ብላችሁ ጻፋችሁትን ማን እንደሆነ ልንገራችሁ። እርሱ ሰማይንና ምድርን የፈጠረ አምላክ ነው፣ በኢየሱስ ክርስቶስ ዓለምን ያዳነ አምላክ ነው ብሎ አሁን ማንን ገለጠላቸው? ከራሳቸው ነገር ተነስተው ክርስቶስን ሲገልጥ ነው የምንመለከተው። ስለዚህ እሱ ሁል ጊዜ የሚፈልጋቸው አጋጣሚዎች በሙሉ ክርስቶስን የሚያሳይበት የማዳኑን ስራ የሚገልጥበት መንገድ ነው። ስለዚህ እያንዳንዳችን በምድር ላይ ስንኖር ይሄንን የማድረግ አቅም ተሰጥቶን ነው ከክርስቶስ ዳግም የተወለድ ነው። ይሄ ትልቅ ዕድል ነው፣ ትልቅ ዕድል ነው። መለኮታዊ ብቃት በእኛ ሕይወት ውስጥ አለ። እግዚአብሔር የተባረከ ነው። እግዚአብሔርን የምናገለግለው ክርስቶስን የምናሳየው ክርስትናን የምንኖረው ከራሳችን ብቃት የተነሳ አይደል። ነገር ግን ክርስቶስን የማሳየት ብቃት እንዳለን ይናገርና በዚህ ጉዳይ እግዚአብሔርን ያመሰግናል። እግዚአብሔር የተመሰገነ ይሁን። ጌታን የማሳየት ምን ስላለ? ብቃትን ስለሰጠን ይላል። ምንም በማሳየት ምን ያህል ነው ጌታን የምናሳየው ወገኖች? በምንሰራበት ስፍራ ላይ፣ በምንኖርበት ቦታ ላይ፣ በቤተሰባችን መካከል፣ በምንመላለስበት ቦታ ላይ ሰዎች እኛን ሲያዩ ክርስቶስን ያያሉ። የእኛ ሕይወት ክርስቶስን ያሳያል። በትዳር ውስጥ ያለን በትዳራችን አንዳችን ለሌላችን ክርስቶስን እናሳያለን። የኢየሱስ ክርስቶስ ባህሪ ነው የሚታየው። በቤተ ክርስቲያን ውስጥ ስንመላለስ ክርስቶስን እናሳያለን። በምንሰራበት ቢሮ ክርስቶስን እናሳያለን። የተፈጠርነው ዳግም ክርስቶስ ኢየሱስን ባህሪ ለሌሎች በመግለጥና ለማሳየት ነው። ሰው እኮ ለማሳየት የግድ ራሱ መኖር አለበት አይደል? የኖርነው ነገር ነው ለሌሎች የምናሳየው። ስለዚህ በመኖር የምንገልጠው የክርስቶስ ኢየሱስን ሕይወት ለመግለጥ ነው። ይሄ ነው ዋና በዚህ ምድር ላይ የመኖራችን ምክንያት። ኢየሱስ ክርስቶስ በእኛ ውስጥ ምን ይሁን? ባህሪው እንዲገለጥ ከምንናገረው ንግግር ባሻገር ሕይወታችን ማንን እንዲገልጥ? ክርስቶስን እንዲገልጥ፣ ክርስቶስን እንዲያሳይ። በዚህ ስፍራ ላይ ያለን ሰዎች እንጂ በቁጥር እዚህ ያለን ሰዎች ብቻ በትክክል ክርስቶስን ለማሳየት ብንሞክር በሚቀጥለው ሳምንት ስንገናኝ ከሺህ ሰው በላይ ማንን አይተዋል ማለት ነው? ክርስቶስን ያያል። ለምን? የምንኖረው ይሄንን ለማሳየት ስለሆነ ነው። ስለዚህ እነዚህ አማኞች ይሄ ጸጋ እንዳላቸው ይናገርና ምን ሆነዋል ይላል። ምን አግኝተዋል ብሎ ሲጨምር አሁን ምን ይላል? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ
ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በዛ ክብርትና በጎነት የተከበረ እጅግ ታላቅ የሆነ ተስፋን ሰጠን። በጣም ይገርማል። ከዓለም አምልጣችሁ ኢየሱስ ክርስቶስ ማግኘታችን ምክንያት ካገኘነው አንዱ ትልቁ ነገር ከክፉ ዓለም ምኞት ማምለጥ። ዛሬ ምድርቷን እያጠፋና እየገደለ ያለው ይሄ ክፉ ምኞት ነው አይደል? ምኞት ምን ትወልዳለች? ጸንሳ ምን ትወልዳለች? ኃጢአት ደግሞ ምን ይወልዳል? ሞትን። ዓለምን የገደለው ይሄ ነው ማለት። ከክፉ ምኞት አመልጣችሁ። ሃሌሉያ ወገኖቼ፣ ከምንድን ያመለጡ? ከክፉ ምኞት። ከዚህ ዓለም ነው የሚለው። ከዚህ ዓለም የምትታወቀው በዚህ በክፉ ምኞት። ይሄንን ከክፉ ምኞት አመልጣችሁ፣ ካለው የዓለም ጥፋት አመልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ። ሁለት ነገር ነው። ዓለም በምን ምኞት ተሞልቷል? በክፉ ምኞት። ያገኘነው የዳነው ደግሞ በምን ተሞልተናል? በምንድን ነው የተሞላል? ቅድም የመለኮት ባህሪ ተካፋዮች ነን። እግዚአብሔር የተመሰገነ ይሁን። መለኮት ማለት እኮ እግዚአብሔር ነው። የእግዚአብሔር ባህሪ ተካፋዮች ሆነናል። ይሄን ክርስቲያን ማወቅ አለበት። ክርስትና የእግዚአብሔር ባህሪ ተካፋይ መሆን ነው። ባህሪ ተካፋይ ከሆንን የእግዚአብሔር ባህሪ በማን ውስጥ ይገለጣል? ለምን? ከየት መጣ? በማመናችን ምክንያት ባህሪው ተካፋዮች ሆነናል። የእግዚአብሔር ባህሪያቶች አሉ። ይሄ እግዚአብሔር ባህሪ ነው የሚባለው። ወደፊት ዝርዝሩን እንመለከታለን። የነዛ ባህሪ ተካፋዮች ሆነናል በማመናችን ምክንያት፣ በመዳናችን ምክንያት። ዛሬ በደንብ ይህን እንድታውቁ ልነግራችሁ ፈልጋለሁ። ማንም ይሄንን የእግዚአብሔር ባህሪ ተካፋይ የመሆኛ መንገድ የለውም በክርስቶስ ኢየሱስ ከመዳን ውጪ። ይሄንን እድል ያላገኙ ደግሞ በዓለም ክፉ ምኞት የተሞሉ ናቸው። እዚህ ጋር በክፉ ምኞት የተሞሉ አሉ። ያ ምኞት ኃጢአትን ይወልዳል። ኃጢአት ሞትን ይወልዳል። ሞት ወደ ሲኦል መግባት ማለት ነው። እኛ ደግሞ ኢየሱስ ክርስቶስን በማመናችን ምክንያት የእግዚአብሔርን መለኮታዊ ባህሪ ምን አድርገናል? ተካፍለናል። ይሄ ነው ትክክለኛ የክርስትና ማንነታችንና ልካችን። ምን ተካፍለናል? የመለኮት ባህሪ ተካፍለናል። መገለጫው ደግሞ የእግዚአብሔርን ባህሪ ቅድም እንደነገርኳችሁ ምን ማድረግ ነው? መግለጥ ነው። ባህሪ ተካፍለናል። እግዚአብሔርነት ባህሪ፣ የእግዚአብሔር ባህሪያቶች በእኛ ህይወት ውስጥ አለ። ይሄ ማለት እግዚአብሔር መለኮት አድርጎናል ማለት አይደለም። እግዚአብሔር መለኮት የሆነው ባህሪያቱ ግን በእኛ የሚገለጡ አሉ። ለምሳሌ እግዚአብሔር ፍቅር በእኛ ይገለጣል። የእግዚአብሔር በጎነት በእኛ ይገለጣል። ይሄ ለሌሎች የሚታየው በእኛ ህይወት ውስጥ ነው። ስለዚህም ዓለም በሁለት የተከፈለች ናት። ከመለኮቱ ባህሪ ተካፋዮች የሆኑ አሉ። እነማን ናቸው? የኢየሱስ ክርስቶስ ልጆች፣ የዳኑ ልጆች። በክፉ ምኞት ደግሞ የተጠመዱ የጥፋት ያ ጥፋት ነው። ይሄ ህይወት ነው። እንኳን ህይወትን መረጣችሁ። እግዚአብሔር የተመሰገነ ይሁን። እንኳን ህይወትን መረጣችሁ። በዓለም ውስጥ ወጥፋት አለ፣ በክፉ ምኞት የተሞላ ወህይወት አለ። በክርስቶስ ኢየሱስ የዳንበት በክርስቶስ ኢየሱስ የዳንበት ልጆች በነፃነት ይጫወቱ። ተዋቸው። እናንተ እኔና ለእነሱም እዚህ እግዚአብሔር ቦታ አዘጋጅቶላቸዋል። ጌታ ያለውን አታስታውሱ? ልጆች ወደ እኔ ይምጡ፣ አትከልክሏቸው። በቤተ ክርስቲያን ውስጥ ነፃነት አላቸው። ይንቀሳቀሱ፣ ይመላለሱ። ይረብሻል ብላችሁ አትስሙ። እናንተ ግን አትረብሹ። ወደዚህ ያዳሉ። እግዚአብሔር የተመሰገነ ይሁን። ስለዚህ አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርትና በበጎነት የተከበረና እጅግ ታላቅ የሆነ ተስፋ ተሰጠን። እግዚአብሔር የተመሰገነ ይሁን። ይሄ ደግሞ በምን ቃል ነው የሚለው? በተስፋ ቃል። በተስፋ ቃል እንድትሆኑ ተሰጠን። ስለዚህ ምክንያት ይሄ ነው መንፈሳዊ ህይወታችን። ሁላችንም በክርስቶስ ኢየሱስ ያገኘነው ፖዚሽን የመለኮት ባህሪ ተካፋዮች እንድንሆን ተደርገናል። እግዚአብሔር ነው ያደረገው። አሜን። የምን ባህሪ? የመለኮት ባህሪ ተካፋዮች እንድንሆን። ከዚህ የተነሳ ነው መለኮት የሆነው እግዚአብሔር በእኛ ህይወት ውስጥ አልፎ የሚሰራው። አሜን። መለኮት የባህሪ
እግዚአብሔር አልፎ የሚሰራው የባህሪው ተካፋዮች እንድንሆን ስለተደረግን ነው። ይሄን ሰው አይደለም ያደረገው። ይሄን የሚያደርገው እግዚአብሔር ራሱ ነው። ሰው አይደለም ያደረገው፣ እግዚአብሔር ራሱ ነው ያደረገው። የመለኮት ባህሪ ተካፋዮች ሆነናል። ይሄን ዛሬ በደንብ እንድትይዙ እፈልጋለሁ። ይሄ መነሻችን ነው። በክርስትና ሕይወት ለማደግ ዋናው ነገር በመወለዳችን ምክንያት ያገኘነው ስፍራ መጀመሪያ ማወቅ መቻል አለብን። ክርስትና የሚታደግበት ሕይወት ነው። ከመቅጽበት በተአምራታዊ መንገድ እንወለዳለን። ከተወለድን በኋላ ደግሞ ምን እናደርጋለን? እናድጋለን። በክርስቶስ ኢየሱስ መወለዳችንን ያሳየናል ቃሉ። በክርስቶስ ኢየሱስ ተወልደን ያገኘንበትን ስፍራ ያሳየናል። ለማደግ የሚያበቃው በእኛ ሕይወት ውስጥ ያለው የመለኮት ባህሪ ተካፋዮች የመሆናችን ነገር ነው። ይበልጥ እግዚአብሔርን እየመሰልን እንድናድግ ያደርገናል። የባህሪው ተካፋዮች እንድንሆን ተጠርተናል። ስለዚህ ይሄን ስፍራችንን ማወቅ አለባችሁ። ዛሬ ይህን በደንብ ልነግራችሁ እፈልጋለሁ። ክርስቶስን በማግኘታችሁ ምክንያቶች ወገኖች እግዚአብሔርን የመምሰል ብቃት አላችሁ። የመለኮት ባህሪ ተካፋዮች ናችሁ ነን። ነገር ግን ይሄ ብቻ በቂ አይደለም። ልጆች ሲወለዱ አይታችሁ እንደሆነ ከአካላቸው አንድም ነገር ሳይጎል ነው የሚወለዱት። አይደለም መወለድ፣ በእናታቸው ሆድ ውስጥ ሆነው ገና ከመጸነሳቸው በዓይን ሊታዩ በማይችል ሁኔታ ጆሮ አላቸው፣ አፍንጫ አላቸው፣ ዓይን አላቸው፣ ሆድ አላቸው፣ እግር አላቸው፣ እጅ አላቸው። ሊታዩ ይችላሉ? አይችሉም። ከዛ በኋላ ቀስ በቀስ ሲያድግ 3 ወር ሲሞላ፣ 5 ወር ሲሞላ፣ 8 ወር ሲሞላ ምን ይሆናሉ? በእናታቸው ሆድ ውስጥ ሆነው መላ አካላቸው ምን ሆነው ተፈጥሯል። ስለዚህ መታየት ይጀምራል። ሄዳችሁ አሁን በቴክኖሎጂ ሆድ ውስጥ ያለው ልጅ ወንድ ይሁን ሴት ይሁን ጾታ ለይቶ ማየት ይቻላል። ነገር ግን የምናያቸው ነገሮች ምን የሚያካክሉ ናቸው? እጅግ በጣም ትንንሽ ናቸው። ሲወለዱም እነዛው ለሰው ልጆች የሚያስፈልጉ አካላት በሙሉ ይዘው ነው የሚወለዱት። ጤነኛ ምን ሲሆኑ ሕፃናት ሆነው ሲወለዱ እነዛ ጥቃቅን የሆኑ እግሮቻቸው፣ እጆቻቸው፣ ጉልበታቸው፣ ዓይኖቻቸው፣ አፍንጫዎቻቸው፣ ልባቸው፣ ኩላሊታቸው በየጊዜው በሚመገቡት ምግብ ላይ ተመስርተው ምን ይሆናል አይደል? ተመጣጣኝ ምግብ ሲያገኙ ተመጣጣኝ የሆነ የአካል እድገት ከእድሜያቸው ጋር የተመጣጠነ እድገት ይኖራል። ይሄ ተፈጥሯዊ ነው። ይሄ ተፈጥሯዊ እድገት ግን ወደ ክርስትና ሕይወት ስንመጣ እድገታችን ያንን ይመስላል። ቅድም ሁሉም አካላት አላቸው። ገና ከሆነ ጀምሮ ያልኳቸው ሕፃናት እቺ ልጅ አያችሁ ሁላችሁ እጇ የእኛን እጅ ያክላል። እጅ አላት የለም? ዓይንስ የኔን ዓይን ያክላል? አፍንጫ፣ ሁሉም አካላት የኔ አካላት የእናቷ አካላት አላት። ግን የእናቷን ያክላሉ ወይ? አያክሉም። ምን ላይ ናቸው? እድገት ላይ ናቸው። ግን ሆኖ ምን ሆን ተፈጥረዋል። እቺ ነገር አይደለም። ምን ሆኗል? ተፈጥረዋል። አያችሁ፣ እድገት የሚጀምረው ከምንድን ነው? ከመፈጠር ነው። ሃሌሉያ። ስለዚህ እኛም በክርስቶስ ኢየሱስ ቤት ስንወለድ ልክ እንደዚሁ ቅድም የነገርኳችሁ ክርስቶስን ባህሪ ይዘን ነው የምንወለደው። ነገር ግን ልክ እንደዚች ሕፃን ያንን ነገር ማሳደግ መቻል አለብን። የክርስትና ሕይወት በእግዚአብሔር ቤት ውስጥ ሽማግሌ ሰው ሆኖ ጌታን ዛሬ ቢቀበል እሱ በጌታ ምንድን ነው? ሕፃን ልጅ ነው። ሕፃን ልጅ ጌታን ቢቀበል ምንድን ነው? በመንፈሳዊ ሕይወት ሕፃን ነው። ነገር ግን ምንድን ነው? ልክ እንደተተከለች ችግኝ የማደግ ምን አለው? እድል አለው። ውሃ ሲጠጣ እንክብካቤ ሲያገኝ ያድጋል። ክርስትናም እንደዚሁ ነው። ስለዚህ መፈጠራችንን ነው የሚያመለክተው። እዚህ ቦታ ላይ ክርስቶስን በማወቃችን ምክንያት እግዚአብሔርን ባህሪ ተካፋዮች ነን፣ ልክ ነን። አሜን። ግን ይሄ መነሻችን ነው። ልክ ሕፃን ልጅ
ነገር ይዘን እንደሚወለድ በክርስትና ሕይወት ውስጥም መለኮታዊ ባህሪ ይዘን በክርስቶስ ኢየሱስ እንወለዳለን። ዮሐንስ ወንጌል ላይ እንደሱ አይደል እንደሚለው ዳግም ካልተወለዳችሁ የእግዚአብሔር መንግሥት ልትወርሱ አትችሉም። ዳግም ካልተወለዳችሁ የእግዚአብሔር መንግሥት ወራሾች መሆን አትችሉም ይላል። እንዴት ነው የሚወለደው? አያችሁ ምንድን ነው የሚለው? በመንፈስና ከውሃ ካልተወለዳችሁ የእግዚአብሔር መንግሥት አትወርሱ። ውሃ የሚለው በዚህ ቦታ ላይ ይሄ የሚታየው ውሃ ማለት አለ። ምን ማለት ነው ታውቃላችሁ? አይሁዶች ሰው ከውሃ ነው የሚወለደው ነው። ለምን መሰላችሁ? ልጅ ከመወለዱ በፊት የእንሽርት ውሃ ሲፈስ ልጅ ተከትሎ ነው የሚወጣው። ገብቷችኋል? ተፈጥሯዊ አወላለድ እሱን አለ። የእንሽርት ውሃ ሲፈስ የእንሽርት ውሃን ተከትሎ ምን ይመጣል? ልጅ ይመጣል። ስለዚህ ልጅ ከምንድን ነው የሚወለደው? ከውሃ ነው የሚወለደው። ይሄ ተፈጥሯዊ መወለድን የሚያመለክት ነው። ከመንፈስ ሰው ቀድሞ ሰው መሆን አለበት። ሰው ሆኖ የሚወለደው በዚህ አይነት መልክ ነው። ሰው ሆኖ የተወለደው ሰው ደግሞ ዳግም መወለድ ያለበት በመንፈስ ነው። በመንፈስ እንዴት ይወለዳል ብሎ ሲጠይቀው ነው የምንመለከተው በዛ ስፍራ ላይ። ነፋስ ወዴት እንደሚነፍስ ማየት አይቻልም። ነገር ግን አቅጣጫውን መለየት ይቻላል። አቅጣጫው የሚለየው በምን ምክንያት ነው? ወደሚነፍስበት ዛፎች ምን ይሆናሉ? ይንቀሳል። እንትኑ ማየት ይቻላል ነፋስን። ልክ ዳግም መወለድም ተአምራታዊ በሆነ መንገድ ነው። ነገር ግን ተአምራታዊ በሆነ መንገድ የተወለደው ሰው ባህሪው ሲለወጥ ምን ማድረግ ይቻላል? ይታያል። ተአምራቱ ያመጣው በተአምራት የተወለደው ውጤቱ ግን ይታያል። ስለዚህ ከመንፈስ ነው የምንወለደው፣ ከእግዚአብሔር ነው የምንወለደው፣ ከጌታ ኢየሱስ ነው የምንወለደው። የተወለዳችሁት ከማይጠፋ ዘር ነው ይላል እግዚአብሔር የተባረከ። ይሄ የማይጠፋ ዘር ደግሞ የማን ዘር ነው? የእግዚአብሔር የክርስቶስ ኢየሱስ ዘር ነው። አንድ ዘር ነው ያለን አሁን እዚህ። ለምን የተወለድነው ከማይጠፋ ዘር ነው። ነገር ግን በስጋ ቅድም አይሁዶች እንዳሉት ከእናታችን ስንወለድ ከአንድ ዘር ተወልደናል አይደለም፣ ከተለያዩ ነው የተወለደ። መንፈሳዊ መወለድ ግን ከምን ዘር ነው? ከአንድ ዘር ነው። ስለዚህ ከዚህ በኋላ ሁለት መሆን አንችልም። ስለዚህ ነው አንድነታችን የባህሪያችን መገለጫ የማንነታችን መገለጫ እንደሆነ መጽሐፍ ቅዱስ የሚናገር። ስለዚህ ይላል ይሄ በክርስቶስ ያገኛችሁት ስፍራ ነው። ሁላችንም ልክ እንደዚች ሕፃን ልጅ አሁን በክርስቶስ ኢየሱስ ቤት ውስጥ የተተከልን ችግኝ ነን። የሚያስችል በተለያየ መንገድ ለማደግ የሚያስችል ማንነትን ከክርስቶስ ኢየሱስ አግኝተናል። ሁላችን በዚህ ሁሉም እኩል ነው። ልዩነት የሚመጣው ከዚህ በኋላ አሁን በዘር አንድ ነን። ከአንድ ነው የተወለድነው፣ ከመንፈስ ነው የተወለድነው። የእግዚአብሔር መለኮታዊ ምን አለ? የእግዚአብሔር መለኮታዊ ባህሪ ተካፋዮች ነን እኔና እናንተ። ስለዚህ በዚህ ጉዳይ እኔና እናንተ ልዩነት የለንም። ወንድሜና እህቴ ልዩነት የላችሁ። ሁላችንም በክርስቶስ ኢየሱስ ያገኘነው የእግዚአብሔርን ባህሪ ተካፋዮች የሚሆን ማንነት ተሰጥቶናል። ይሄ ስለተሰጠን ይላል እዛ ቦታ ላይ አይደለም የምንቆመው። ይህችን ሕፃን ልጅ የወለዱት ወላጆች ይህች ልጅ በሚገባ እድሜዋን ጠብቃ ማደግ እንድትችል ተመጣጣኝ ምን ይሰጣታል? ምግብ ይሰጣታል። ከጥሞት ጀምሮ እግዚአብሔር ካዘጋጀው ምግብ ጀምሮ ከዛም በኋላ ተመጣጣኝ ምግብ እየተሰጣት እድገቷ፣ ጤንነቷ፣ ሰው አይኗ፣ ጆሮዋም፣ እግሯም፣ እጇም፣ ውስጥ ኩላሊቷም፣ ጉበቷም እኩል ምን ይሆናሉ? ያድጋሉ። አድገው ማደግ የሚገባቸውን ያህል ነው የሚያድጉት። ሁሉ ኩላሊት የእጅን ያህል ያድጋሉ፣ የእግርን ያህል ያድጋሉ። መጠን አለ። ያችን መጠን እስከሚደርስ ድረስ ምን ይሆናል? ያድጋል። ወደዛ እድገት ለማደግ ደግሞ ምን ያስፈልገዋል? ምግብ ያስፈልገዋል። ልክ ክርስትና ሕይወት ውስጥ የተወለድነው ለማደግ ነው። አሜን። ለማደግ ነው የተወለድነው። እስከ የት ድረስ ነው የምናድገው? ክርስቶስን እስከምንመስል ድረስ ነው። በዚህ ምድር ላይ እድገት አያልቅም። በዚህ ምድር ላይ የክርስትና እድገት አያልቅም። እኔም እያደግኩ ነኝ። ሁል ጊዜ አድጋለሁ። እድገት ያቆመ ሰው ምን ይጀምራል መሰላችሁ? መሞት ይጀምራል። እድገት ሲቆም ምን ይሆናል?
መቀነስ ይመጣል። እዛ ጠብቆ መኖር አይቻልም። በመንፈሳዊ ሕይወት ሁላችንም እናድጋለን። በምንድን ነው የምናድገው? ክርስቲያን በምንድን ነው የሚያድገው? ከክርስቶስ ኢየሱስ የተወለድነው ለማደግ ነው። እቺ ነገር ልንገራችሁ በምን እንደምን። ስለዚህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ላይ ራስ መግዛትን፣ ራስ በመግዛትም ላይ መጽናትን፣ በመጽናናትም ላይ እግዚአብሔርን መምሰልን፣ እግዚአብሔርን በመምሰልም ላይ ወንድማማች መዋደድን፣ በወንድማማች መዋደድም ላይ ፍቅርን ጨምሩ ነው። ስለዚህ ይላል እምነት ተሰጥቶናል። ላይ ምንድን ነው የሚለው? የክብር እምነት ላገኙ ብሎ አይደለም የጻፈው? በዚህ እምነት ላይ የሚጨመር ነገር አለ። እምነቱ ወደ ሕይወት እንድንመጣ አድርጎናል። ያገኘነው እምነት ክርስቶስን እንድንመስል የእግዚአብሔር ባህሪ ወራሾች እንድንሆን ሁኔታዎችን ምን አድርጓል? አመቻችቶልን። ለምሳሌ እዚህ አካባቢ ያሉ ክርስቲያኖች ቢፈልጉ በዚህ ሰዓት መጥተው በዚህ ቦታ ላይ እግዚአብሔርን እንዲያመልኩ እኛ ሁኔታው ምን አድርገናል? አመቻችተናል አይደል? ለማምለክ ለሚፈልግ ምን አድርገናል? አመቻችተናል። ስለዚህ ማንም የወደደ የፈቀደ መጥቶ ምን ማድረግ ይችላል? ማምለክ ይችላል፣ ማገልገል ይችላል። የእኛ ድርሻ ምንድን ነው? ማመቻቸት ነው። እግዚአብሔርም እንደዚሁ በሕይወታችን ውስጥ በመንፈሳዊ ሕይወት እንድናድግ ምን አድርጓል? አመቻችቷል። የሚያድግ ማንነት ሰጥቶናል። ስለዚህ ልናድግ የሚገባንን አቅጣጫ ደግሞ አሳይቶናል። የእሱን ስራ ከጨረሰ በኋላ እናንተ እግዚአብሔር በሰጣችሁ እምነት ላይ ራሳችሁ ይላል። ማን? ራሳችሁ። ስለዚህ በመንፈሳዊ ሕይወት እድገታችን ውስጥ እግዚአብሔር ሁለት ባለ ድርሻዎች ናቸው ያሉት። አንደኛው እግዚአብሔር ራሱ ነው። በክርስቶስ ኢየሱስ ሕይወትን በመስጠት የእግዚአብሔር ባህሪ ተካፋዮች ያደረገን የእግዚአብሔር ድርሻ ማለት ነው። ይህንን ድርሻ ያገኘን ደግሞ እኛ ራሳችን በእኛ ሕይወት ውስጥ ድርሻ አለን። ምን የማድረግ? የማሳደግ። አንድ ሰው እዛ ቦታ ላይ እዚህ እግዚአብሔር ቃል እየተማርን እዛ ቦታ ላይ እቤቱ ክርስቲያን ሆኖ ቁጭ ብል ጥፋቱ የማን ነው? የእግዚአብሔር ነው? የማን ነው? የራሱ የሰውየው ነው። ተነስቶ ከቤቱ ጊዜውን ሰጥቶ ምን ማድረግ አለ? እዚህ ስፍራ ላይ መጥቶ የእግዚአብሔርን ቃል በመስማት መመገብ አለበት የለበትም? ባያደርግ ተጠያቂ ማን ነው? ራሱ ነው። ስለዚህ በዚህ ስፍራ ላይ ምን ይላል? ድርሻ አላችሁ እናንተ ራሳችሁን ምን የምታሳድጉበት ጨምሩ ይላል። ድርሻ አላችሁ። እምነት ተሰጥቶናል። እምነትን ተቀብለን በእምነት አግኝተናል። ስለዚህ በእምነት ላይ ይላል ይደረባል። እድገት እኮ መደረብ ነው አይደል? ባለ ነገር ላይ መጨመር ማለት ነው። ስለዚህ በእምነታችሁ ላይ ይላል ትጋትን እያሳያችሁ። አቤት! እቺ ዋና ቁልፍ ነች። ከዚህ ቀጥሎ ለሚነገር ነገር ሁሉ መሰረቱ ምንድን ነው? ትጋት። ምን እያሳያችሁ? ትጋት ማለት የማን ተቃራኒ ነው? የስንፍና ተቃራኒ ነው። ክርስቲያኖችን የሚገለው ላለማደግ ምክንያት የሆነው ምንድን ነው ቢባል ስንፍና ነው። ስለዚህ ስንፍናን ከራሳችሁ አስወግዳችሁ በእምነታችሁ ላይ ትጋትን እየጨመራችሁ አድምጡኝ ወገኖች። ምን እየጨመራችሁ? ትጋትን እየጨመራችሁ በእምነታችሁ ላይ ምንን ጨምሩ ይላል? ትጋትን እያሳያችሁ በእምነታችሁ ላይ ምንን ጨምሩ? በጎነት። ለምንድን ነው በጎነት ማለት? ምን ማለት ነው? ምን ማለት ነው? ምን ነገረኛ አለ? በጎነት ማለት ምን? መልካም ነገር ለሌሎች ምንም ምላሽ ሳይጠብቁ ማድረግ ማለት ነው። በደንብ ሰምታችሁኛል? መልካም ነገር ለሌሎች የሚጠቅማቸውን መልካም ነገር ከነሱ ምንም ዋጋ ሳይጠይቁ
ምንም ምላሽ ሳይጠይቁ ምን ማድረግ ነው? ማድረግ ነው። እግዚአብሔር ለኛ ክርስቶስ ኢየሱስን ሲሰጥ ከኛ ዋጋ ጠይቋል? አልጠየቀም። በነፃ ነው የሰጠን። ስለዚህ በነፃ የተሰጠን ሰዎች ቅድም የእግዚአብሔርን ባህሪ ምንድነን የምናሳየነን ብለናል። ስለዚህ በነፃ ለሌሎች መልካም ነገርን በማድረግ ማደግ አለብን። መልካም ነገር በማድረግ ሰዎች የዘላለም ሕይወትን አይወርሱም። ይሄ በደንብ መታወቅ መቻል አለ። የዘላለም ሕይወት ያላቸው ሰዎች ግን መልካም ነገር ማድረግ አለባቸው። ምክንያቱም የዘላለም ሕይወት የሚገኘው በእምነት ነው፣ በስራ አይደለም። በእምነት ሕይወትን ያገኘን ሰዎች የእግዚአብሔርን ባህሪ አንዱ ምንድን ነው? መልካምነትና በጎነት ነው አይደለም? ይሄ የእግዚአብሔር ባህሪ ነው። ስለዚህ ይሄንን የእግዚአብሔርን ባህሪ አሳዩ ነው የሚለው። ስለዚህ በእምነታችሁ ላይ ሁሉ ጊዜ ካመንን በኋላ በጎነት ተከትሎ መምጣት አለበት። ለማንም ምንም ሳንፈልግ ምንም ነገር ምላሽ ሳናገኝ ወይም ሳንጠብቅ በዚህ ዓለም ላይ እኮ ሰጥቶ መቀበል ነው አይደል? ይሞላ አይደል? ሰጥቶ መቀበል። ዛሬ አንድ ቦታ ላይ ልደት ቢኖር ስጦታ ይዤ ብሄድ በሚቀጥለው የልጄን ልደት ሳከብር ያ ሰው ወይኔ የወሰድኩትን ያህል ወይንም ጨምሮ ካላመጣ አይደል? ምን አላደረገም? አልመለሰም። አያድርገውና ሐዘን ቢደርስብን አንድ ሰው መጥቶ ሄደን ብናጽናና አንዱን ሰው እኛ በምላሹ ሐዘን ሲደርስብን መጥቶ ካላጽናናን ምክንያቱም ሰጥቶ መቀበል የዚህ ምድር ምን ስለሆነ ፕሪንሲፕል ስለሆነ፣ ክርስትና ግን ሰጥቶ መተው ነው። አሜን። ሰጥቶ ምን መተው ነው። ምክንያቱም እግዚአብሔር ሰጥቶ ምንም አልጠየቀማ። ክርስትና የእግዚአብሔር ባህሪ የምናሳይ ሰዎች ከሆንን ክርስቲያኖች እግዚአብሔር ባህሪ የምናሳይ ከሆነ እግዚአብሔር በበጎነቱ ምንም ምላሽ አልጠየቅም። እግዚአብሔር ምላሽ ቢጠይቅ ማን ነው ከቶ ለእግዚአብሔር ምላሽ መስጠት የሚችለው? የሚችላል? የለም። የሚችል የለም። ስለዚህ በበጎነት ምንም ነው እንደግ በጎነትን ጨምሩ እናንተ ራሳችሁ ነው። ምክንያቱም የእግዚአብሔር ባህሪ የማሳየት ምን አላችሁ? ብቃት አላችሁ፣ ተሰጥቷችኋል። ስለዚህ መንዝሩ። ከዛ በጎነትን ራሳችሁ አሳዩ። እኔ ምን ላድርግ እግዚአብሔር ይሄን አልሰጠኝም ማለት አንችልም። እንችላለን? እንችልም። የእግዚአብሔር ባህሪያት የሆኑትን ነገሮች ሁሉ የማሳየት ግዴታ አለብን። እድገታችን የሚለካው በዛ ነው ወገኖች። በቤተ ክርስቲያን ውስጥ እድገት የሚለካው ዲግሪና ዲፕሎማ፣ ማስተርስ እና ፒኤችዲ መያዝ አይደለም ፈጽሞ። መጽሐፍ ቅዱስን ከጫፍ እስከ ጫፍ ድረስ ማጥናት አይደለም። እሱ ጥሩ ነው፣ መማርም ጥሩ ነው። ነገር ግን ክርስትና ሕይወት እድገት ፕራክቲካል ነው፣ ተግባራዊ ነው። በጎነትን አሳዩ። ምንን አሳዩ? ማድረግ ይቻላል አይቻልም? በጎነትን የምናሳየው ልናደርግ በምንችለው መጠንና ልክ ነው። ገብቷችኋል አባባል? እግዚአብሔር ያልሰጠንን አይጠይቀንም። ያልሰጠን አንድ ባለጠጋ ለችግርተኞች ሊያደርግ የሚችለውን ነገር እኔና እናንተ ልናደርግ አንችልም። ምክንያቱም ያ ነገር በእጃችን የለም። አሁን ባለንበት ሁኔታ ግን ማድረግ እንችላለን። ምክንያቱም ከኛ በታች የእኛን ድጋፍ የሚፈልጉ አሉ። የትኛውም ስታተስና ሕይወት ደረጃ ላይ ነው ከኛ በታች የእኛን እርዳታና ድጋፍ በጎነታችንን የሚፈልጉ አሉ። እኔም በጎነት የሚፈልጉ አሉ። ከኛ በታች የሆኑ አሉ። ስለዚህ እስቲ እንሂድ። አንድ ነገር በዛሬ ምነግራችሁ እቺን በጎነቷን ብቻ ቀሪዎቹን በሚቀጥለው እያንዳንዷን እያየን ያንን ተግባራዊ እያደረግን ምን እንሆናለን? እንሄዳለን። ምንም በማለት አሁን ይሄ የሚቀጥለው ሳምንት እስከ እሁድ ድረስ በጎነት የማድረግ ሳምንት። በጎነትን በዘመቻ መልክ አይደለም እናደርገው። እግዚአብሔር የሕይወታችን አንዱ አካል እንዲሆን ነው የሚፈልገው። ግን አንድ ቦታ ላይ መጀመር አለብን። የለብንም? አለብን። ዛሬ መጀመር መቻል አለብን። ማደጋችን በዚህ በበጎነት መገለጥ መቻል አለብን።
በበጎነት መገለጥ መቻል አለበት። በጎነት ምን እንደሆነ ህሊናችሁ ያውቃል በደንብ። ለሌሎች ምንም ዋጋ ሳንጠብቅ የሚጠቅማቸውን ነገር ምን ማድረግ ነው የሚጠቅማቸው ነገር። ግን ዋናውና ትልቁ በጎነት የሚያደርገው ምንም ነገር ምን ሳናደርግ ዋጋ ሳናስከፍልና ሳንጠብቅ ምስጋና ሳንጠብቅ ልንገራችሁ። ዋጋ ነው ምስጋና አይደል? አንዱ ዋጋ ነው ምስጋና። ክብርን ከነዛ ሰዎች ሳንወስድ ባደረግነው ነገር የበላይነትን በእነሱ ላይ ለመውሰድ ልባችን ምን ሳይመኝ ልባችን የበላይነት በመስጠታችን ምክንያት ለእንትና እኮ እንዲያደረግኩላት ብለን የበላይነትን ሳንወስድ ምን ማድረግ ነው? በነፃ ማድረግ ነው። በሰዎች ላይ ምን ጫና በምናደርገው ነገር ጫና ሳንፈጥር። ፈረንጆች እንዲህ ይላሉ በአውሮፓ ነው ኖ ፍሪላንሲንግ፣ ምንም ነፃ ምሳ የለም። አውሮፓውያንና አሜሪካኖች ድጋፍና እርዳታ ለሌሎች ሀገሮች ይሰጣሉ። በዚህ ፕሪንሲፕል ነው። ግን የሚፈልጉት ነገር አላቸው። ሌላ ከሚሰጡት ዶላር፣ ከሚሰጡት ስንዴ፣ ከሚሰጡት ስኳር፣ ከሚሰጡት ወተት፣ ከሚሰጡት ዘይት ባሻገር እነሱ ደግሞ ከነዛ ሀገሮች ምን ያደርጋሉ? የሆነ ነገር ቅድመ ሁኔታ አላቸው። ስለዚህ በጎነት አይደለም ይሄ ሰጥቶ መቀበል ነው። በጎነት ግን ምን መሆን ነው? ሰጥቶ መተው። ሰጥቶ ምን ማድረግ? መተው። በየትኛውም መልክ ክፍያን የስነ ልቦና ሊሆን ይችላል፣ የቦታ የፖዚሽን ሊሆን ይችላል፣ በቁስ በአይነት ሊሆን ይችላል። ሳንጠብቅ የምናደርገው ለምንድን ነው? ይሄን የምናደርገው እግዚአብሔር ለእኛ ለደህንነታችን በነፃ ይህን በጎነት ስላደረገልን እኛ በምድር ላይ ስንኖር በጎነትን በማድረግ የእግዚአብሔርን መለኮታዊ ባህሪ ማሳየት ስላለብን ነው። ዛሬ መልእክትን በዚሁ ነው ማጠቃለል እንፈልገው። በሚቀጥለው ሳምንት ከበጎነት ቀጥሎ የሚሉ እዚህ የተዘረዘሩ ልናድግባቸው የሚገቡ ነገሮች አሉ በመንፈሳዊ ሕይወት። አሁን ግን በጎነት ነው አሳይነታችን፣ የቤት ስራችን። መቼ? ከዚህ ከወጣንበት እስከ እሁድ ድረስ። እሁድ ፕሮግራማችንን ከመጀመራችን በፊት ምን በጎነት እንዳደረግን የዚህ ጋር እንመሰካከራለን። ተግባብተናል። ቃል ገብታችኋል። ተስማምታችኋል ከኔ ጋር? እስቲ የተስማማችሁ እጃችሁን ከፍ። ያ ከባድ አይደለም። በጎነት ማለት ልናደርግ የምንችለውን ያህል ነው የምናደርገው። የግድ ራሳችንን ለእሳት አሳልፈን ለሌሎች ስንል መስጠት አይገባም። የሚጠቅማቸውን ነገር በማድረግ ይህንን የምናደርገው ለምን እንደሆነ ታውቃላችሁ? የእግዚአብሔርን ባህሪ የማሳየት ምን ስለተሰጠን ነው? መለኮታዊ ብቃት ስለተሰጠን እግዚአብሔርን ነው የምናሳየው በጎነትን በማድረግ። እግዚአብሔር በጎነትን የሚያደርግ አምላክ ስለሆነ በነጠለኛ መልካም ነገር ስላደረገ ያንን ደግሞ ለሌሎች በማድረግ የእግዚአብሔርን ባህሪ እናሳያለን። እግዚአብሔር ይረዳናል። አሜን፣ ይረዳናል። ክርስቲያኒቲ ኢዝ ፕራክቲካል። ክርስትና ተግባራዊ ነው። ክርስትና ኢሉዥን አይደለም፣ ግምታዊ አይደለም፣ የአእምሮ ጉዳይ ብቻ አይደለም። የሰማነውን ነገር በተግባር በመኖር ክርስቶስን የምናሳይበት ህይወት ስለሆነ ማለት ይሄ ነው። ወደች ሌላ ግርግር አይደለም። ይሄ ነው መንፈሳዊ ህይወት ማለት፣ ክርስቶስን እየመሰሉ መኖርና ማለት። እግዚአብሔር እኔን እዚህ ቦታ ላይ ያመጣኝ፣ እዚህ ስፍራ ላይ የሚመጡ እግዚአብሔር የሚልካቸው እግዚአብሔርን መስሎ ማደግ የሚፈልጉ እግዚአብሔር የሚለቃቸው ሰዎች ስላሉ ይሄን አይደለም ምክራችን። ከጌጭ ጋር ስንት ዓመት የጸለይንበት ይሄ ነው። ማሳደግ ምን አድርጉ? እግዚአብሔርን የሚመስሉ አድርጉ። ነገ ሌሎችን እንደሱ የሚያሳድጉትን ማሳደግ ነው። አንድም ሰው ይሁን አንድ ሰው፣ ሶስት ሰው፣ ሁለት ሰው ይሄ መለኮታዊ ባህሪ ከእግዚአብሔር እንደወረሱ ገብቷቸው ሁልጊዜ ችግራችን ሊደረግልን የሚገባውን ነገር ብቻ ነው ማሰባችን እንጂ በክርስቶስ የተደረገልን እኮ ባለጠጋ የተደረግንበትን ነገር አናይ። ብዙዎቹም አያሳዩ። ይሄ እኮ ብልጽግና ነው። እግዚአብሔር የተመሰገነ ይሁን። ሰው የመለኮት ባህሪ ተካፋይ ከቶ እንደምን ሊሆን ይችላል? በክርስቶስ ኢየሱስ ግን ለእኛ ተሰጠ። ስሙ የተባረከ
ስለዚህ በሚቀጥለው ሳምንት በጎነትን እንመሰክራለን። ስንት በጎነት እንዳደረገ ለመመስከር ብቻ አይደለም፣ ቃሉ እውነት ስለሆነ ይህንን ቃል በሕይወት ለመተግበር እግዚአብሔር ይርዳል። እንጸልይ። እንጸልያለን ወገኖች። እግዚአብሔር ማድረግ ይቻላል። የተሰጠን ብቃት በውስጣችን አለ። ይህንን አስቡ እስቲ እንበል። እኔ ክርስቶስን በማወቅ ምክንያት የመለኮታዊ ባህሪ ተካፋይ ተደርጌያለሁ። ስለዚህ በዚህ ብቃቴ የእግዚአብሔርን ባህሪ ማሳየት እችላለሁ። ስለዚህ እግዚአብሔር ሆይ በዚህ ሳምንት ከነዚህ ላድግባቸው ከሚገባኝ መልካሙን ነገር በማድረግ በሕይወቴ ውስጥ እንድጨምር በእምነቴ ላይ እንድጨምር እርዳኝ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ፕሮግራማችን በዚሁ እናበቃለን። በሚቀጥለው ሳምንት እዚሁ ቦታ ላይ ልክ ፕሮግራማችንን በሚቀጥለው ሳምንት 4 ሰዓት ላይ የምንጀምረው ከ3 ሰዓት ተኩል ጀምራችሁ በዚህ ስፍራ ላይ ሌሎችንም በመጋበዝ እንድትገኙ ላሳስባችሁ ፈልጋለሁ። ተጠቅማችኋል? ከተጠቀማችሁ ሌሎችም እንዲጠቀሙ ጋብዟቸው። ጌታ ይባርካችሁ። ጨርሰናል።